ልክ እንግዲህ ያው ከጠፋበት ተመልሷል ማለት ነው። ለሄሉዬም አንድ መልእክት ይዞ ነው ብቅ ያለው ማለት ነው። እንዳልክ እኔ አንቺን እወዳለሁ፣ አንቺ ደግሞ እሱን ትወጃለሽ፣ እሱ ደግሞ እሷን ይወዳል። ህይወት እንዲህ ናት። የምንወደውን ስናሳድድ የሚወደንን እናጣለን በማለት እንግዲህ የሚገርም መልእክት ለሄሉ አይደለም ለሄሉ ለብዙ ሰው ይሄ ነገር ያለ ነው አይደል? የምንወደውን ስናሳድድ የሚወደንን እናጣለን እና ለሄሉዬ እንግዲህ እንደዚህ አይነት መልእክት በማስቀመጥ ነው እንዳልክ ዛሬ ወደ ዩቱብ ቻናል ብቅ ያለው ማለት ነው። ቤተሰቦቼ በዚህ አጋጣሚ የብዙዎቻችሁ ምኞትና ፍላጎት ነው። እሱም ሄሉዬና እንዳልክ አንድ ላይ ሆኖ እንዳልክ ከዚህ በኋላ የሚጎዳ ልጅ አይደለም። እንዳልክ በጣም አዋቂና አስተዋይ የሆነ ትልቅ ሰው የሆነ ልጅ ነው። ከዚህ በኋላ እንዳልክ ወደ ሄሉ ህይወት ቢመጣ የእውነት አይጎዳትም እያላችሁ ሄሉዬን የምትወዷት የምታከብሯት፣ ሲያማት የምትታመሙ፣ ስትጎዳ እንደዚህ ስታዩ አብራችሁ የምትጎዱ ብዙ ናችሁና እንዳልክን እየመረጣችሁላት ነው። በዚህ አጋጣሚ አሁን ላይ እንዳልክና ሄሉ አንድ ላይ ቢሆኑ እውነት ለመናገር ደስ ይለኛል። ከዛ ካስመሳይ ማለት ነው። ከዛ ካስመሳዩ እንዳልክ 100% የእውነት በጊዜው ጎርቷት የሄደ አይነት ልጅ ቢሆንም እንዳልክ በጊዜው ለሄሉ ስሜት እንደሌለውና ከጓደኝነት የዘለለ ቦታ ለሷ እንደሌለው ነግሯት ጎርቷት ቢሄድም ግን እንደ ያብ አስመሳይ አይደለም እንዳልክ። የእውነት እውነታው ይሄ ነው። አብረው ቢሆኑ ደስ ይላል፣ ግን ደግሞ እኛ እንደፈለግን አይደለም። ምክንያቱም ሄሉ ህይወቱ የሄሉ ነው። መወሰን የምትችለው እሷ ናት። ግን ደግሞ ያብን ለመርሳት ብላ ወደ እንዳልክ ከመጣች እንዳልክ ይጎዳል። ምክንያቱም ያኛውን ስላፈቀረችው መርሳት አትችልም። አሁን ሄሉ ምንድን ነው የሚያስፈልጋት ብላችሁ ከጠየቃችሁኝ እኔ እንደራሴ ወደ እንዳልክ መመለስ ሳይሆን ማለት ነው ለራሷ ጊዜ ሰጥታ በደንብ ማሰብ፣ አሁን ካለችበት ስሜት በደንብ መውጣት አለባት። በደንብ ያብ የሚባለውን ልጅ ከአይምሯም ከልቧ ውስጥም ቀስ በቀስ ማስወጣት አለባት። ከዛ በኋላ ያው ከእንዳልክ ጋር ቢታረቁና መጀመሪያ እንደ ጓደኝነት አብረው እየሰሩ እየተቀራረቡ እንደ በፊት ሲሄዱ ለእንዳልክ ያላት ቦታ ይጨምራል። ልታፈቅረውም ልትወደውም እንደ በፊት ትችላለች ብዬ ነው ማስበው እንጂ አሁን ላይ ባለችበት ጉዳት ወንድ እንዳልክ ትመለስ ብዬ ባስብ እንዳልክን የአብን ማስረሻ ልታደርገው ትችላለች። ግን ወደ እንዳልክ ሜዳ እኮ ያኛውን አትረሳውም። በዛ ምክንያት ልክ እሷ የተጎዳችውን ጉዳትና ህመም እንዳልክም ይጎዳል፣ ይታመማል። ለዛ ነው አሁን ይሄ ነው የሚያስፈልጋት። ከዚህኛውም ከያብም ከእንዳልክም ርቃ መጀመሪያ ራሷን ማከም አለባት። ራሷን ማከም በቃ ለጭንቅላቷ ለልቧ መናገር። ያቀረበችው ልጅ አስመሳይ ነው። በቃ አይሆንሽም ሄሉዬ፣ ጠንካራ አንቺ ጀግና ነሽ፣ ወደ ስራሽ ተመለሽ፣ ከዚህ በኋላ ያለን ልጅ አይኑን ማየት የለብሽም እያለች ራሷን ማጠንከር ራሷን ማጀገንና ከእንደዚህ አይነት ከህመም ስሜት ውስጥ መጀመሪያ ሄሉ መውጣት አለባት ብዬ ነው እንደራሴ ማስበው። ከዛ በኋላ ከእንዳልክ ጋር ወደ ፍቅር ሳይሆን በማስመሰል ውስጥ ፍቅር ካለ ሰው ይጎዳል። ለዛ ሄሉም ሳታስመስል በትክክል የእውነት እንዳልክም ከልቡ ከወደዳት በጓደኝነት ተቀራርበው አብረው ዩቱባቸውንም አጧጥፈው እየሰሩ ከዛ በኋላ ስሜት ይመጣል። ወንድና ሴት ሲቀራረብ እሱ ሴትን ልጅ ስለሚያከብር ከምንም በላይ በነገራችን ላይ ከፍቅር በላይ ክብር ይቀድማል። ሴቶችዬ የእውነት ክብር ይቀድማል። የሚያከብርሽ ሰው ይወድሻል። የሚያከብርሽ ሰው ያፈቅርሻል። የሚያከብርሽ ሰው መቼም ዝቅ አረግሽም። ያኛው እኮ አከበርኩሽ እያለ ዝቅ ያደርጋታል። ሊመታት ሁሉ እጁን ያነሳል። በነገራችን ላይ ለመማታት ሁሉ እጁን ስንት ጊዜ እንደሚያነሳ ያብ ተብዬው ማለት ነው። ስለዛ መጀመሪያ ስንጠጋ የሚያከብረን ወንድ መሆን አለበት። ከፍቅር በፊት ክብር ይቀድማል። ሴት ልጅ ክብር ይገባታል። ስለዛ እንዳልክን ሰው ደግሞ እንደዛኛው መረር አይደለም። የእውነቴን ነው የምላችሁ። አንዳንድ ልጆች ትናደዳላችሁ። እሷ ምንድን ነው የሰራችው ታዲያ? እንዴት ነው እየተሳሳመች እያያት አብሯት እንዲቀጥል ነው? ኧረ እባካችሁ መጀመሪያ ምክንያት ነው የፈለገው። ምን ነው እሷ አልጋ ቤት ይዛው እንኳን ይቅርታ አላደረገችለትም እንዴ? ከበፊት ፍቅረኛው ጋር እንኳን አይታው ይቅርታ አላደረገችለትም? እያስረዳችሁ ነው። እኔና ሉሌ የሆነ ነገር ለማውራት ሉሌ እያወራኝ ጠጋ ብዬ እያዳመጥኩት ነበር አለች እኮ። ይሳሳሙ አይሳሳሙ እሱን አናቅም። እውነታው ያ ነው። ስለዛ እሱ ጊዜ ወስዶ የእሷን ማዳመጥ ሳይሆን ሮጦ ወደ በፊት ፍቅረኛውን ሄደው። ስለዛ አንዳንድ ኮሜንቶች አትናደዱ። ሲጀመር የእውነት አሁንም ላይ ድረስ እንነግራችኋለን። ያብ አስመሳይ ነው። በቃ ውሸታም አጭበርባሪ ነው። በቃ እንደዚህ አይነት ወንድ ነው። እንደዚህ አይነት ወንድ ደግሞ ለሄሉ አይገባትም። ስለዚህ አሁንም ቢሆን
እንዳልክ እና ሄሉ በጓደኛሞች ቀርበው እንደ ድሯቸው ሆነው ወደ ፍቅር ቢገቡ ብዬ ነው። አሁን ዘላ እንዳልክ ማስረሻ ካደረገችው እንዳልክም ሁለተኛ ሊጎዳ ነው። በዛ ውስጥ ሆና እንኳን ያብ ይቅርታ አርግልኝ ብሎ ቢመጣ ይቅርታ አርጋለት ትሄድና እንዳልክ ይጎዳል ማለት ነው። ቤተሰቦች የኔ እውነታ ይሄ ነው።